በአሁኑ ሰዓት ትብብር ለኢትዮጵያ አንድነትም በዚህ ጉዳይ ላይ መግለጫ ወጥቷል አውግዞ ኢህአፓ እናት መኢአድ አግን ያለንበት ስብስብ በይፋ መግለጫ ወጥተናል። በሙዚቀኛው እንዲሁም ስለ ኢትዮጵያ አንድነት ጠንካራ በኪነ ጥበብ ባለው ሙያ ይገላጭ የሆነው ገለልተኛ የሆነው ሰው ነው። ቴዲ አፍሮ የተከበረ ነው በኢትዮጵያውያን ዘንድ። ኢትዮጵያዊነት ያስከብራል። አሁን በተለይ ጠባብ ብሔረተኝነት በተስፋፋበት ሀገር ውስጥ ኢትዮጵያዊነትን አጉልተ ማሳየት እጅግ በጣም ከፍታ ነው እና እዚህ ሀገር ውስጥ ሁሉም እንግዲህ እኛ የምናምነው እምነት ቋንቋ ማንነት አይደለም ብለን እናምናለን። ሰው ኦሮሞኛ ስለተናገረ ኦሮሞ የሚባል ማንነት የለውም። አማርኛ ስለተናገረ አማራ የሚባል ማንነት የለውም። ትግርኛ ስለተናገረ ትግራዋይ የሚባል ማንነት የለውም። ቋንቋ ቋንቋ ነው፣ ማንነት ሊሆን አይችልም። ማንነቴ የኢትዮጵያዊነት ነው ብዬ ነው የማምነው። ኢህአፓም እምነቱ እሱ ነው። ስለዚህ ሰዎች በተለያየ ቋንቋ መነጋገራቸው በቋንቋ ላይ የተመሰረተው ጠባብ ብሔረተኛ የሆነው ፌዴራሊዝም ይዞት የመጣው ጣጣ ስለሆነ ያንን በመቃወም ኢትዮጵያዊነትን የበለጠ በማጉላት ኢትዮጵያዊ አንድነትን ከፍ በማድረግ የሚታወቅ ጀግና አርቲስት ነው። በዚህም ነው በኢትዮጵያውያን ልብ ውስጥ ተከብሮ እየኖረ ያለው ቴዲ አፍሮ። ስለዚህ ለዚህ ሰው ኢህአፓ ክብር ይሰጣል፣ ትብብር ለኢትዮጵያ አንድነትም ክብር ይሰጣል። እንደ ብልጽግና አይነት ጠባብ ብሔረተኛ ድርጅት ደግሞ በዘረኝነት ላይ የተመሰረተ ድርጅት ብልጽግና የአንድነት ኃይሎችን ስለሚጠላ በሱ በኩል ያሉ ካድሬዎችን በመጠቀም ጋዜጣዊ መግለጫ እንዳይሰጥ እንዲሁም እሱን ለማሸማቀቅ የሄደበትን ርቀት በጽኑ እናወግዛለን። ከባድ ወንጀል ነው ብለን እንላለን። በታሪክም ተጠያቂ አድርገዋል። ስለዚህ የብልጽግናን ማንነት ኢትዮጵያዊ እንዳልሆነና ከኢህአዴግ የከፋ ዘረኛ መሆኑን የሚያሳይ ድርጊት ነው። ስለዚህ በጽኑ የሚወገዝ ነው። እንደዚህ ስለ አንድነት የሚያቀነቅኑ ባንዲራ ሰንደቅ ዓላማ ለብሰው የሚሄዱትን ጭምር እያሳደደ የሚያስር ልብሳቸውን የሚቀድ ሴቶቻችንን እንኳን ሳያከብር በደል የሚያደርስ ስርዓት ስለ ኢትዮጵያዊነት የሚያቀነቅን የትኛውንም ኃይል መምታት ግቡ ስለሆነ የሚጠበቅ ነው፣ የሚደንቅ አይደለም። ዋናው ዓላማ ኢትዮጵያዊነት ከፍ እንዲድን ከጠባብ ብሔረተኝነት ነፃ እንዲወጣ ሆ ብሎ በአንድነት ኢትዮጵያዊነትን ማንሳት ግድ እንደሚለን ማሳያ ነው። በቃችሁ ማለት አለብን። ዘረኞችን በቃችሁ ብለን የሚዘሩትን የጥላቻ ዘር ማስወገድ ይኖርብናል ብዬ አምናለሁ።